ታዲያስ አዲስ በኛው የናቀው ዋንጉሌ ራሱ ነው የተዳረ ያው እንግዲህ ዋንጉሌም አያገባም ሲሉት መጨረሻ ላይ ተዳረ እንደተባለው 22 ዓመት ቆይቶ አርሰናልም ተዳረ። ለዛም ይመስላል እንግዲህ ብዙዎች አስተያየት እንኳን ደስ አላችሁ የሚል ነው። በርካቶች የአርሰናል ደጋፊዎችም ስለሆኑ ደስታቸውን እየገለጹ ነው። የሌላውም ክለብ የሚደግፉትም እየደወሉ በሚገርም ሁኔታ እየጻፉ እንኳን ደስ አላችሁ ደስ ያላል። ደስ ይላል። ሀገራዊ ጉዳይ መሆኑን ያወቁት ፖለቲከኞቹ የኬንያው ሩቶ ሁሉ ሳይቀር እንኳን ዋትስአፕስ እኔ ደግሞ የዋትስአፕ እንደውም ቴሌግራም ነው ካሁን ባለ መጠቀመው። ዋትስአፕ ቀይ ያረጋው ዋትስአፕ ያርሰናል ነው። እስኪ ሌላ በጣም እንግዲህ በአርሰናል ደጋፊነቱ ብዙ ጊዜ ስንሸነፍም ስናሸነፍም እንደዋወላለንና አሁን በድል ተገናኛችሁ። አዎ በቃ ያጽናናል። ተረጋጉ ይላል። ላይ ኮሚቴ ውስጥ አለበት ላይ ያለበት ከነሱ መሃል አንዱ እንግዲህ ሳሚዳን ነው። ሳሚ እንዴት ነህ? ሰላም ነው። ጠዋት ተነስተህ ቼክ አደረክ አይደለ? የምር በልቷል ወይ ምናምን? የሆነ ሰዓት ላይ ልክ ሲቲ አቻ ከወጣ በኋላ ተወሰነ ደቂቃ አልገባኝም ነበር። ገብቶኝም አልገባኝም አይነት አዎ አይ ቲንክ ይሻግታል ይመስለኛል አንዳንድ ነገሮች። አሁን እኛ ዝም ብለን ነበር ለካ ምን ጮሆ እንዲበላ ምናምን፣ ግን ዝግጅት አላደረግንም። የሚገርም እና አንዴ ክበበው አሜሪካ ሄጄ ቀልድ አቀርብላችሁ አሉ ሲል በጣም ሲስቁ አንዳንዶቹ ስታክ ያደርጋሉ አሉ። ብዙ ስላልሳቁ እዛ ብዙም ሳቅ ምናምን ስለሌለ እሺ እንትን ያደርጋል አለ። የሻገተ ምናምን ነገር አለ። ልክ ሲስቁ እንትን ያደርጋል ይቆማሉ አለ። ልክ እንደዛ ነው የሆነው። እኛ በቃ የሆነ ደስታውን ለማጣጣም ምንም ልምድ የለንም፣ ዝግጅትም የለንም። ፍሪዝ ነው ያደረኩት እኔ ለአንድ ሰዓት ያህል አልገባኝም ነበር ፕሮሰስ ማድረጉ ምኑ ለምናገር ዝግጅት አይበላም ብለህ አሳምነህ ነበር ራስህን ወይስ? አይበላም አላልኩኝ፣ ግን እሁድ ነበር። እኔ እንደውም እየቀለድኩኝ ነበር እዛው ሶሻል ሚዲያም ላይ እንደው ዛሬ እሁድ አይደርስም እሁድ እኮ ይሻላል ምናምን እያልኩኝ እንዲህ የመቀለደረ ንግደርደር ምናምን ነበር። ግን የምር ሆኖ ሲመጣ እውነት ለመናገር አልተዘጋጀሁኝም ነበር። እንደዛ እንኳን እያረኩኝ ኳሱንም እየተከታተልኩ እና ለአንድ ሰዓት ያህል ፕሮሰስ እያደረኩኝ ነው። ብዙ የአርሰናል ደጋፊዎች ላይ የሚታየው ነገር ብዙ የአርሰናል ደጋፊዎች ምኞት ነው እንጂ ተስፋ አልነበራችሁም። ሳሚ ዝግጅት የለንም። እንትኑ ገብቶናል እንደሚያሸንፍ ገብቶናል። በተለይ ደግሞ በተለይ ይሄ የመጨረሻውን ከበርንሌይ ጋር ሲያደርግ ጨዋታው አርቴታ ምን አይነት አሰልጣኝ እንደሆነ ገብቶናል። በቃ እኔ አሁን በራሴ እንዲያውም ፓራላይዝ የሚል ነው የሰጠሁት። ልክ እንደ አሜሪካ F-35 ጀት ስትቀርበው እንትንህን ሲስተምህን ምንን ያጠፋፋውና ፓራላይዝ ያደርጋል። እና እንደዛ አይነት ብየዋለሁ። ፓራላይዝ አይነት የአርቴታ እና ብዬ በቃ እሑድ ተስፋ አድርጌያለሁ። እውነት ለመናገር ሁሉንም ክሬዲት ሰጥቼው ምን ብዬ የምጠብቀው አይነት ነገር ነበር። ሴሌብሬሽኑ ግን እንዴት ነው የምናደርገው ምናምን የሚለው እውነት ለመናገር ስሜቱን ምናምን አርሰናልም ውስጣችን በዚህ ደረጃ ማደጉንም እኔ አላወቅኩም። ላይክ 22 ዓመት ምናምን በዚህ ደረጃ ማደጉንና እንደዚህ ቀጥ ያደርገኛል ብዬ አላሰብኩም ነበርና ትልቅ የሆነ የስሜት መናጋት ነው የፈጠረብን ትላለህ። ምናልባት ዛሬ ምሽት ነጠላ ዜማም ትለቃለህ? 12 ሰዓት ላይ ያው አርሰናል ይገባታል። እሱን ራሱ የመጣልኝ ኦኬ አሁን 5 ሰዓት ላይ ነው። ዘፈኑ ራሱ አሁን ነው ገና 5 ሰዓት ላይ ነው የተሰራው። 5 ሰዓት ላይ ነው የጀመርኩት። አሁን እንግዲህ እኔ ይኸውልህ ስራዬ ዘፈን ነው። ከጠዋት እስከ ማታ ስቱዲዮ ዜሮ ስታፕ ስቱዲዮ ነው ሙሉ። አንዳንዴ እዛው በቃ 3 ቀን ምናምን ይሆነኛል እና ዝግጅት የለኝም። በቃ አሁን ለአርሰናል ራሱ ይሄ ለ22 ዓመት አብሮ ላደገ እኔ እንግዲህ በትምህርት ዓለም ማሳለፍ ያለው ሁሉ ነገር ማለቂያ አለው። ለምሳሌ ታች በእኛ ጊዜ እንኳን ቄስ ትምህርት ቤት ነው። እሱንም ስታረቅ 1-2 ዓመት ትማራለህ። ከዛ ደግሞ ይሄ ምንድነው ኤሌመንታሪውን ስታረቅ ከስምንት ነው። ከዛ ሃይስኩሉ እስከ 4 ዓመት እስከ 12 ነው። ዩኒቨርሲቲም 4 ዓመት ነው። ምናምን እንደዚህ ነበር። ማብቂያ አለው። የአርሰናል እኮ ማብቂያ አለው። 22 ዓመት
ተዘመዘመ ነው ታችን ምን እንዳደረገ ይሄ ዲግሪ ሰርቶ ማስትሬት እንትን ብሎ PhD እንዴ PhD APD ራሱ ሰርቷል ሲያደርግልኝ ነበር APD ነው የሰራው እና ሁሉ ማብቂያ አለው የሱ ግን አላበቃምና ቢባል ቢመዘዝ እንትን ያላለ ነውና እኔ እንደዘፋኝነት እንደው አንድ ነገር ምናምን እንኳን አልተዘጋጀሁኝም ማለት አሁን 5 ሰዓት ላይ እንደመንቃት ነው ያልኩት እንዴ ይሆነ ነገር ማድረግ የለብኝም ለዚህ ነገር ይሄ እኮ ትልቅ ነገር ነው አልኩና ወደ ስቱዲዮ ነው የሮጥኩት እና እንግዲህ ደግሞ በኋላ ሰምተን ምን ገመግመው ይሆናል ይሄ ሁላ ስሜት ምን አይነት ነገር ፈጥሯል ምን አይነት ዘፈን ደግሞ አምጥቶልናል የሚለውን በኋላ እንገማገማለን እሱን ሰምተን ደግሞ እንመሰክራለን ስሜቱ አርሰናል ግን የሚገርመኝ አንድነቱ ፍቅሩን ስታዩ ከጫፍ እስከ ጫፍ እንግዲህ አስበው በሃይማኖት በብሔር በብዙ ነገሮች በቃ ድንበር የሌለው ወሰን የሌለው ነገር በቃ ኢትዮጵያዊነትን ያየውበት ሲል ነበር አንዱ የገለጸውና ተስማማለህ በጣም ተስማማለሁ ማለት ይሄ ሬዚሊየንስ መሆን በራሱ አሁን ኢትዮጵያ እንደ ስቴትም ራሳችን እኛ ይሄ በጣም አንሰበር ረጅም ርቀት በአንድ ነገር ላይ ጸንተን የመቆየት ያንድነቱ የምኑ አለን አይደለ እንደ ሀገር ራሱ ያርሰናልም ደጋፊ ያንን ነው መታየበት መቀየር እኮ አለብህ ወይ የሆነ አስተሳሰብ ማምጣት አለብህ አትሊስት ቡድኖች ትልልቅ ኢንቨስተሮች ሲመጡላቸው የሚያማልሉ ነገሮች ሲመጡላቸው ጠንካራ አሰልጣኞች ሲመጡላቸው ምን ሲመጣ አንተ እኮ መጓጓት አለብህ አትሊስት ወይ መቀየር አለብህ ወደዛ ነገር ሄደ ረፍት ማግኘት አለብህ የሆነ አሸናፊነትም ያስፈልጋል በህይወት ያርሰናል ደጋፊ ግን እዛ ውስጥ ነው የቆየው በዛ በመተማመን ውስጥ ልክ በቃ አሁንኛ በሀገራችን በኢትዮጵያ እንደምንተማመነው ወይ በእናታችን እንደምንተማመነው ወይ ምን አናለን አይደል ማንቀይራቸው ነገሮች እንደዛ አይነት ስሜት እኮ ነው ማየውና እኔ እንደዚህ በዚህ ደረጃ እንዳሳልፈን ትናንት ልክ ሰው የሞቱ ጊዜ ህይወቱ ሙሉ ህይወቱ ባንድ ተረረም ብሎ ትውስታው ይመጣበታል ይባላል አይደል የሞት ጫፍ ላይ ተደርሰ ልክ የበላ ጊዜ ያን ድርቅ የቆየው ጊዜ እያንዳንዱ ያርሰናል ለ20 ምናምን አመት ያየኋቸው ጨዋታዎች ምሽት የሄድኩባቸው ምናምን እንዳለ ትር ብለው ሊመጡብኝ ሙሉ ትዝታዎቹ በቃ ያ ሁሉ ጭቅጭቁ ይሄ መበሻሸቁ ምናምን አለ አይደል ሁሉ ነገር ነው የመጣብኝ እንዳለ የ22 አመቱ ሙሉ ትዝታ ነው ላይ ዘፍ ያለውና የሚገርም ነው እውነት ነው በዛ ነው ልትገልጸው የምችለው ኳስ ብቻ አልነበረም ብዙ አይነት ነገር የሚተነተን ነገር ነበረው ወላሎ በጣም ደስ ይላል ብዙዎች እንግዲህ አስጌን አንተን ታደለ ሮባን ጎሳይን ሌሎችም አሉ በጣም ታዋቂ በተለይ ሙዚቃው ላይ ሆነው ደግሞ ስፖርቱን የሚደግፉና እንኳን ደስ አላችሁ ሲሉ ስላየው ነው እንደገባ እንደውም ሳሚዳንን እንኳን ደስ አለ በሉት ያው ብዙ ሲጨነቅ ነበር ተብለሃልና ለሊቱን ስንት ሰዓት ላይ ተኛህ ለሊት እኔ አሁን በጣም እንቅልፋም መባል ሰው ነኝ 5 ሰዓት ነው የምመርሸው እናንተ በቃ 10 ሰዓት አይሆንም ብላ ነው አረታው 10 ሰዓትም በቃ የሆነ ያሰኛ ነገር ለማድረግ ምናምን እንዴ በየ በቃ ድርቅ ብዬ ዝም ብዬ ፈገግላለሁ ለሊት ላይ አስበው ለብቻ ሆነ ፈገግታ ራሱ ያስፈራል ፈገግላለሁ ወደ ግርግዳው አዲስ ስቱዲዮ ሄዳለሁ አንዴታች ቲቪ አስጮሃለሁ ጎረቤት መተኛታቸው ብዬ በቃ ስላንተ አውዝናት ኦኬ እንዴት እንደዛ ሊሆን እንደቻለ እስካሁን ፕሮሰስ ማድረግ አልቻልኩኝም እኔ ኳስ ላይ ፌር የሆነ ደጋፊ ነኝ ብዬ ነው ማስበው ኳስን የማይበት የራሱ አካሄድ አለ ብዬ አስባለሁ በጣም ከሚናደዱም ሰዎች አይደሉም ድሮ አንዴ ቦልተን ሲቀጣኝ የኦኮቻ ቡድን ያኔ ነው ያቆምኩት አይ በዚህ ደረጃማ መናደድ አያስፈልግም በቃ ኳስን መዝናናት ነው ነገሮችን ማየት ነው ከዛም ትምህርትም ስላለው ኳስ ከዛ ከትምህርቱ ከኢንስፒሬሽኑ ከመኑ ተነስቶ ማሰብ ነው የሚል አቋም ነው የነበረኝ በዛው ነው የምቆየውና ሌላም ደጋፊዎች ጋር ያለኝ ግንኙነት ምናምን ኳስን በሚያዝናና ሁኔታ ሰላማዊ በሆነ መንገድ ነው የማየው እና አርሰናል ቢበላ በዛ ደረጃ ሆናለሁ ብዬ ነበር ያሰብኩት ትናንት ግን ኢሞሽናል ነው በጣም የሆንኩት ውስጤ በጣም እንትን ያለ ነው 10 ሰዓት መተኛቴ እንደው
እኔ አንተ ሆነ ነው ፈጣሪ ረድቶኝ ነው። ሳሚ ዳን እንግዲህ በአርሰናል ደጋፊነቱ በተወዳጅ ስራዎቹ እናውቀዋለን። እንግዲህ ዛሬ 5 ሰዓት የመጣለትን ሐሳብ 12 ሰዓት ላይ በራሱ ዩቲዩብ ቻናል አርሰናል እንግዲህ ዋንጫ መብላቱ ምክንያት በማድረግ አዲስ ነጠላ ዜማ ይለቃል። አድምጡ ለማለት ነው። ያው እንኳን ደስ አለ። በድጋሚ ደግሞ ለፒኤስጂውም እንደዋወላለን። እሺ ያደርሰልና እንደዋወላለን። በጣም ነው የማመሰግነው ለአርሰናል ፋኖች እንግዲህ እንኳን ደስ ያላችሁ እላለሁ። ለሌሎች የክለብ ፉትቦል ደጋፊዎች ደግሞ የነበረን ጆርኒ አመቱን ሙሉ የሚያስደስት ነበረ። አዲያ ቀጣዩን ደግሞ እንዲያደርሰን ጸልያለሁ፣ እመኛለሁ። መልካም ምኞቴን አስተላልፋለሁ። አመሰግናለሁ። ተይፍሻ ዋው ያው እንግዲህ ቀደም ሲል እንዴት ነው አላመነ ሳሚዳ ሌሊት 10 ሰዓት እኔ ሆኜ የተኛሁት ነው የሚለው። አይ ብዙ ሰው እኮ አላመነም አይደለም። ሰይፉም እኮ ደስታውን ደደብ ያረግ ካለማመኑ ተነስቶ ምን ይቀየራል ብላችሁ ይፈራችሁ? አይ የሚቀየር ነገር ኖሮ ሳይሆን እኔ እንኳን ለትልቅ ደስታ ራስን ማዘጋጀት በትንሽ ነገር አለመርካት በሚለው ትልቅ ነው ይሄ ዋንጫ። ግን ቻምፒየንስ ሊጉን ነው ደግሞ በቃ ባይሳካስ የሰው ልጅ ምኞቱ አያልቅም ማለት ባይሳካስ በዚህኛው ተመልሰ ልትደሰት ትዝ ብሎት ምን ችግር ደግሞ ለመደሰት ትዝ ብሎት ይደሰታል። ሪዋይንድ አድርገው ባለበት ሰዓት ነው መቆየት ያለበት። ለነገ ብለን ማስተላለፍ የለብንም ደስታችንን። ጥሩ ነው አሁን ያነሳሽው ነገር ጥሩ ነው። ሳልደሰት እኮ ቀርቼ አይደለም፣ ግን ደግሞ በቃ ትክክለኛው ደስታ ያ ነው ብዬ አስባለሁና 2 ዋንጫ አሳክተን በቃ ደስ ይለናል ብዬ አስባለሁ። አንዴ ከመጣው ደግሞ እንደዛው ነው። ከሳሪስ ለአርሰናል ደጋፊዎች እንኳን ደስ አላችሁ። ሰይፉ በማሊያ ነበር የጠበቅኩ። የማሊያው መቼ መሰለ? አንደኛ እሁድ የቀጥታ ስርጭት አለን፣ ቅዳሜ አለ። ከዛ ውጭ ደግሞ የፒኤስጂ ዕለት ማሊያ። አቤት አቤት የሻሼ ደጋፊ ነኝ። ሰይፍሻ ደስ ካለ ምሳ ጋብዘኝ። ሻሸመኔ ከነማ ነው የሻሸመኔ ከነማ ነው። አዎ ቤተ ዜማ እያልክ ያው እንግዲህ አዲስ ዘፈን እንጠብቃለን ተብሏል። እሱ ብቻ ሳይሆን እንግዲህ ሳሚዳ እናመሰግናለንም እያሉ ነው። ይመችሽ ሳሚሻ እያሉት ነው። ታዲያ ሰድሶች ኤድና ሞል አደባባይ ስሙ ተቀይሮ አርሰናል አደባባይ ተብሏል። አዛ ላይ ነበር ጭፈራው። ዘግቶት ነበር አርሰናል አደባባይ አዛ አካባቢ ነበረ። ሙሉ ቦሌ አርሰናል ብንለው መብራት ሲጠፋውን የኢትዮጵያ ኤሌክትሪክ አገልግሎት በአርሰናል አደባባይ የሚጠፉ ቦታዎች ይባል ነው ማለት ነው። አደባባይ ቀርቶ መብራት ኃይል ያጸደቀው ቀን ይጸድቃል። መብራት ኃይሎች እናነጋገር። ከዛ ውጪ አቤት በመላው ዓለም ነው የምንደመጠው። በጣም ብዙ መልእክቶች ናቸው የሚመጡት። እንኳን ደስ አላችሁ። እንግዲህ ኢትዮጵያዊ ቡድን ነው፣ በጣም በበርካቶች የሚደገፍ ነውና ደስታ ደግሞ እኮ በብዙ ነገር ጨምደድ ስትይ እንዲህ አይነት ነገር ደግሞ ሲመጣ እንዴት ደስ ነው። በጣም እኛን ትረሱናላችሁ። ደስ ያላለን ሰዎች አለን። አርሰናል ዋንጫ በመብላቱ ይሄ እኮ ነው ለየት የሚያደርገው። ለሁሉም ጊዜ አለው የሚባለው ለዛ ነው። አሁን ለምሳሌ የአርሰናል ደጋፊዎች ጊዜ ነው፣ ያንቺ ደግሞ ጊዜ ይመጣል። ሰይፉ በ13 ዓመት ተነኩ እኛ በ22 አለና ዝም ብላ የምትቋጥር ነበር የሚመስለኝ። በምክንያት ነው እኔ መጀመሪያ የሚመስለኛል አዲስ ያዘችው ወንድ ጓደኛ አመራር አውርዶላት ይሆን? እኔም እንደዛ ገመትኩ። አሁን ማለት የዩናይትድ መሆኗን ሳስብ አይ ግን የሚመስለኝ እሱ አርሰናል ሆኖ ለፍቅራቸው መጣፈጥ ለሱብዬ ፖዚቲቭ እና ኔጌቲቭ እንዲሆን ይሳሰባሉ ይባላል። ፖዚቲቭ እና ኔጌቲቭ እኔ ግን እንደዛ አለም የሰማሁት። እንደዚህ አለኝ ቃላት አጥሮታል። ከእንግሊዝ እንግዲህ ተጽፎልናል። እንግሊዝ እንዴት ነው ያለው ስሜት እስኪ ንገረን። ምክንያቱም ሌሊት ላይ እዛው ሲታበድ ነበር። ኧረ እዛው ማበዱ እዛም ብዙ ደጋፊ ያላቸው አርሰናሎች ማለት ነው እንዴ? ዋናው ቦታ እንዴ እነ ማንቸስተርስ ዋና ቦታቸው አይደል? እና ሊቨርፑልም እንግሊዝ ናቸው። ግን እዛም አለ እዚህም አለ። አፍሪካዊ ቡድን ስለሆነ ብዙ በኢትዮጵያውያን ይደገፋል። የሚመጣው መልእክት እንደዛ እንዴ ከሞስኮ እንኳን ደስ አላችሁ ተብለናል። ሞስኮ ሩሲያ ከፑቲን ሀገር ኧረ ሞስኮ እንዴት ነው ኳስ ይታያል ወይ? በነገራችን ላይ ሶሻሊዝምና ካፒታሊዝም ያኔ ችግር የነበረ ጊዜ ከዚህ ለትምህርት የሚሄዱ ሰዎች ትልቁ በሩሲያ ፎቶ አሳጥቦ ማምጣት ነበር። የሩሲያ ፎቶ ምናልባት አሁንም ድረስ የሆኑ ሰዎች ቤት ስትሄዱ አይታችሁ ካወቃችሁ
እና ሩሲያ ደግሞ የሚከለከሉ ነገሮች አሉ እና አንድ አጎቴ ሲነግረኝ ከዚህ ስንሄድ አለ ማስቲካ ይዘን ነው ይተናል ማስቲካና ጂንስ አይቻልም ጂንስ የካፒታሊዝም መለያ እና እንደ ኮንትሮባንድ ንግድ ማለት ነው እና ብርዱን እንዴት አረጋቸው በእናት ካለ ጂንስ በቃ እና እንዴት ነው አሁን ሳለው እንደሱ አይነት ንግድ ለማለት ነው ከሞስኮ ለደወለ ማስቲካ ተፈቀደ ወይ ማስቲካስ ተፈቀደ ወይ ጂንስስ ይመረታሉ ወይ ንገረን አቤት የሚመጣው ሐሳብ ሰላም ታዲያ ሰርሶች ከልጅነቴ ጀምሮ ይሄን ቡድን ደግፍ ያለው ያው ሴት ሆኜ በቃ ሆነ ተስፋችንን አየነው ደስ ብሎኛል እንግዲህ ከዲኤምቪም ከአሜሪካ እንዲሁ ተልኮልናል ዋንጫው ከፋይዳ ጋር ይያዝልን ተብሏል ተያይዟል አንድ ላይ ኢንተግሬት ይደረግ ተደርጎ በጣም ለየት ያለ ነው ከፒኤስጂ ጋር ተያይዟል እኔ ኮንሰርቱ መቼ ነው እየተባለ ነው እሺ ስለ ኮንሰርቱ መረጃ እንነግራችኋለን እሺ ሉላ እኔ ግን ጠፋብኝ ምንድነው አንተ አፍሪካ መኖር የራሱ ጥሩ ነው አፍሪካዊ ያረጋው ይሄንን ቡድን ፓስፖርት እንዳትሰጠው ነው የፈራሁት ይዲቃራል ኢሚግሬሽኖች ተጠንቀቁ እንዳይሰጥብን ፓስፖርት በዋካ ከተጨፈረ አዲስ አርሰናል ስቴዲየም ውስጥ የኢትዮጵያ ባንዲራ ካለ እዛ ውስጥ በቃ የኔ ቡድን ነው ታዲያስ አዲስ